ምናሴ ስራ ቦታ ለምናሴ ያን ሁሉ ገንዘብ እያስቀመጠለት አባቱ በድብቅ ነው ወይስ ደግሞ ትሁት ናት? ማን ይመስላችኋል? አሴር ሶሲ ላይ ባደረገው ነገር ሀና ትልቅ ችግር ውስጥ ገባች። አሴር እንግዲህ ሶሲን ሀናን ለምን ተናገርሽ በሚል ሰበብ ሶሲን 2 ጊዜ በጥፊ መቷት ነበረ። ሶሲ በዚህ በጣም ተናዳ ስለነበረ ሀናን የእጇን እሰጣታለሁኝ ልክ ነው የማስገባት ብላ ዝታለች። አሁን ላይ ሶሲ ሀናን ከአሴር እስከ መጨረሻው ድረስ ለማራቅና ሀናን ለመጉዳት ዝግጅትና እቅድ ላይ ትገኛለች። ሀና አሴር ሶሲን ይቅርታ መጠየቅ አለብህ ያደረግከው ነገር ልክ አይደለም ብላ ይቅርታ እንዲጠይቃት ካደረገችው በኋላ አሴር ሶሲን ይቅርታ ሲጠይቃት መቼም ቢሆን ይቅርታ አላደርግልህም፣ የመታኸኝን ጥፊ መቼም ቢሆን አልረሳውም፣ ለዚህ ደግሞ ያችን ሀናን ዋጋዋን እሰጣታለሁ ብላ ዛተችባት። አሴር ግን ሀናን ቀና ብለሽ ብታያት እኔና አንቺ የመጨረሻችን ይሆናል ብሏታል። አሁን ላይ ሶሲና አሴር ትልቅ ፉክክርና ጸብ ውስጥ ገብተዋል። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ የሀይሚ ቲዩብ ቤተሰቦች እንኳን ደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኖ ቤተሰብ የሆናችሁ ከልብ እናመሰግናለን። አሁን ላይ የነ ተምቾና የነ አሴር ሱቅ እንግዲህ ትልቅ ኪሳራ ሊያጋጥመው ይችላል ማለት ነው። እንግዲህ ተምቾ ሱቁ የሚያገኘውን ገቢ በተለያዩ ምክንያቶች ገንዘቡን እያጠፋው ይገኛል ማለት ነው። እንግዲህ ከዚህ ቀደም የነ ወይዘሮ ሜላትን ወርቅ ሳሚ የሸጠበትን ሰው ወርቁን እንግዲህ ተምቾና አሴር ሰርቀውት ነበር ለወይዘሮ ሜላት እየመለሱላት ማለት ነው። በዚህ ጉዳይ እንግዲህ እንዳለ ጓደኛ ማሞቾቹ ትልቅ ትርምስ ውስጥ ገብተዋል ማለት ነው። መጀመሪያ ወርቁን ጭማድ የያዘው ሰው አሁን ላይ ወርቁ ከሱ እጅ ስለወጣ ይህንን ነገር ያደረጉት ደግሞ እነ ሳሚ ስለመሰሉት ሳሚንና ምርኩዝን በከባዱ እያስጨነቃቸው ነበረ። እነሱ ደግሞ ይህንን ነገር ከዚህ ቀደም አሴር ወርቁን እንዲያመጡ አስጠንቅቋቸው ስለነበረ ይህንን ነገር ሊያደርጉ የሚችሉት ተምቾና አሴር ብቻ ናቸው በማለት እነሱ ጋር ሄደው ወርቁን እንዴት እንደዚህ ታደርጋላችሁ? እንዴት ትሰርቃላችሁ? እኛን ትልቅ ችግር ውስጥ ነው የከተታችሁን በማለት ተና አሴር ጋር ተጣልተው ነበረ። እሱም እንግዲህ አሁን ላይ አሴርና ተምቾ ያሉበት ሁኔታ ማለትም ተምቾ ከኪሱ ያንን ሁሉ ገንዘብ አውጥቶ ሲሰጠው ጥሩ ገቢ እንዳላቸው ተረድቷል። ስለዚህ አሁን ላይ እነሱ ላይ ትልቅ ሴራ ሊያሰርባቸው አስቧል ማለት ነው። እንግዲህ ምንድነው ሱቃቸውን መዝረፍ እና ያላቸውን ንብረት በሙሉ ሊወስድባቸው እያሰበ ነው ማለት ነው። ምክንያቱም ተምቾ ያንን ሁሉ ገንዘብ በአንድ ጊዜ ሲሰጠው በጣም ነበር የተገረመው። ሁለቱ እንግዲህ ብዙ ገቢ እንዳላቸው እና ብዙ ገንዘብ እንዳላቸው ነው እየተረዳው። ስለዚህ ሁለቱም ደግሞ ሊዘርፋቸው እያሰበ ይገኛል ማለት ነው። እንግዲህ ተምቾ በዚህ ሁኔታ ከቀጠለ እንግዲህ ከሳምንት ሱቃቸው ባዶውን ቁጭ እንደሚል ኤልያስም እየተናገረ ነበር ማለት ነው። ተምቾ የሚያጠፋውን ገንዘብ መቆጠብ እንዳለበት እና ከዚህ ቀደም እንግዲህ በጣም ብዙ ጊዜ ብዙ ገንዘብ እንደሚያጠፋ አሁን በዚህ ከቀጠለ ደግሞ ሱቁ በአጭር ጊዜ ውስጥ እንደሚዘጋና ስራ እንደሚያቆም ለተምቾ እየነገረው ነበረ። ተምቾ ግን እኔ ነኝ እንጂ ባለቤቱ አንተ አይደለህም፣ ስለዚህ ምንም የሚመለከትህ ነገር የለም ብሎታል። አሁን ላይ አሴር ይህንን ነገር ሲሰማ ከተምቾ ጋር ሊጣሉ ይችላሉ ማለት ነው። እንግዲህ በዚህ ገንዘብ ምክንያት ሶስቱ ጓደኛሞችን ሊጣሉና ቅር ሊባባሉ ይችላሉ ማለት ነው። እንግዲህ ተምቾ በዚህ ከቀጠለ አሁን አሴር ይሄን እንዲሆን ስለማይፈልግ ከተምቾ ጋር ሊጣላ ይችላል ማለት ነው። ስለዚህ ተምቾና አሴር ከተጣሉ ደግሞ ከጓደኛዬ ከወንድሜ ያጣላኝ ገንዘብ ነው፣ ምንም ነገር በሌለን ጊዜ አንድ ቀን ተጣልተን የማናቅ ሰዎች አሁን ላይ ግን ገንዘብ ሲመጣ ገንዘብ ስናገኝ እርስ በርሳችን መጣላት ጀመርን በማለት ያላቸውን ነገር ሁሉ ሊጣሉት ይችሉ ይሆናል ማለት ነው። ተምቾ እንግዲህ ሰውየውን ሲያገኘው በጣም ፈርቶ ስለነበረ የሆነ ነገር ከጠየቀው ማውራት አይቀርም፣ ካወራ ደግሞ ትልቅ ችግር ውስጥ ስለሚገቡ ስላወቀ ገና ምንም አይነት ነገር ሳይጠይቀው ብቻ ምሳ ጋብዘኝ ሲለው ያለውን በሙሉ አውጥቶ ነበር የሰጠው። እንግዲህ ይህንን ገንዘቡን ደግሞ ተመልክቶ ለነሱ እንደማያርፍላቸው ለራሱ ሲያስብ ነበር ማለት ነው። እንግዲህ ተምቾና አሴር ወደፊት ምን ይገጥማቸዋል፣ እንዴትስ ባለ ሁኔታ ሊቀጥሉ ይችላሉ የሚለውን አብረን እናያለን።
ሌላው የወይዘሮ ሜላት ጉዳይ ነው። ወይዘሮ ሜላት አሁን ላይ ምንም ገንዘቧ ቢመለስላት እና ደስተኛ ብትሆንም ነገር ግን ከሉሊት ወጥመድ ውስጥ ልትወጣ ባለመቻሏ ትልቅ ችግር ውስጥ ያለች ያክል ነው የሚቆጠረው። አሁን ላይ ወይዘሮ ሜላት ከሉሊት ጋር ያላትን ችግር በቀላሉ ለመፍታት እና ለማለፍ እየሞከረች ነው። እንግዲህ ክብሯን ጥላ ለሉሊት ዝቅ ብላ ለማገልገልና ለመታዘዝ ራሷን አዘጋጅታለች። ነገር ግን ሉሊት ይሄ ነገር ደግሞ ይባስ እያበሳጫት ይገኛል። ሉሊት እንግዲህ ወይዘሮ ሜላት ዝቅ ብላ ስትታዘዛት እና ሁሉን ነገር እሺ ስትላት ወይዘሮ ሜላት ይህን ነገር በማድረጓ ምናልባት ሉሊት ለሷ ያላት አመለካከት እንዲቀየርና ጥሩ ሰው እንድትሆንላት እሷን በዚህ መንገድ ልታታልላት እንደሆነ እየተሰማት ስለሆነ ሉሊት ለወይዘሮ ሜላት ያላት አመለካከት ይበልጥ እየጨመረና ይባስ እየጠላቻት መታለች ማለት ነው። አሁን ላይ እንግዲህ አዲስ የመጣው ሰው ማለትም የድርጅቱ 15% ባለቤት ልጅ የሆነው መዝሙር እንግዲህ ሉሊትን በዚህ ሁኔታ ከቀጠለች በቅርቡ ከስራ አባሮ ለወይዘሮ ሜላት ሙሉ ኃላፊነቱን ሊሰጣት ይችል ይሆናል ማለት ነው። እንግዲህ ሉሊት አሁን ላይ ድርጅቱ የሚያገኘው ገቢ ከፍ እንዲል በማለት ወይዘሮ ሜላት ያመጣችላትን ሀሳብ እንዴት እንደዚህ አይነት ሀሳብ ታመጫለሽ? እንደዚህ አይነት ነገር የለም በማለት ስራዋንና ሀሳቧን በማጣጣል ነበረ ስትናገራት የነበረው። በዚህ ሁኔታ ደግሞ ድርጅታቸው ምንም አይነት ተጨማሪ ገቢ ሊኖረው እንደማይችል ወይዘሮ ሜላት ስታስረዳት ነበረ። ሉሊት ግን ይህንን ሀሳብ ስላልተቀበለችው አሁን ላይ ኢዮኤልም ወደ ስራ ስለተመለሰ ይህንን ሁሉ ነገር ሲመለከቱ ምናልባት ሉሊትን ከስራ ሊያፈናቅሏት ይችላሉ ማለት ነው። የሙሉ የድርጅቱን ኃላፊ ደግሞ ለወይዘሮ ሜላት ልትሰጥ ትችላለች ማለት ነው። ሉሊት አሁን ላይ በጣም ነው የጠገበችው። ምክንያቱም የራሷን ኃላፊነት ስልጣኗን ተጠቅማ ወይዘሮ ሜላትን ይባስ ለማሸማቀቅና ዝቅ ለማድረግ እየሞከረች ነበረ። ወይዘሮ ሜላት ግን ሁሉን ነገር በጸጋ ተቀብላ ዝቅ ብላ መኖሩን እንግዲህ ምንም አማራጭ ባይኖራትም ነገር ግን አሁን ላይ ደስተኛ ሆና ነበር እየኖረች ያለችው። ሉሊት ግን አሁንም ቢሆን ለወይዘሮ ሜላት ያላት አመለካከት ሊቀየር አልቻለም። ሀናንም እንግዲህ እንዴት ስታመነጫጭቃት እንደነበረ ተመልክተናል። ሀናም ከዛ ስራ አሁን ላይ መውጣት ብትችልም ነገር ግን ደግሞ እናቴን ትቼ የትም አልሄድም በማለት እናትና ልጅ እንግዲህ የሉሊት አገልጋይ ሆነው ሉሊትም ደግሞ እነሱን ማጣጣሏን አልተወችም። በዚህ ሁኔታ ግን እስከ መቼ ይቀጥላሉ? አሁን ላይ መዝሙር የሉሊትንና የወይዘሮ ሜላትን ሁኔታ አቶ መዘክር ከነገረው ነገር ተንስቶ ሁለቱ ያሉበት ሁኔታ በጣም አስቸጋሪ እንደሆነና ወይዘሮ ሜላት ደግሞ ጥሩ ሰውና እንደዚሁ ለድርጅቱ በጣም አስፈላጊና ወሳኝ ሰው መሆኗን ሲረዳ ሉሊትን ከድርጅቱ ሊያስወጣት ይችላል። እንደዚሁም ደግሞ ከኢዮኤልና መዝሙር ጥሩ ቀረቤታ ስላላቸው ስለ ወይዘሮ ሜላት በደንብ ሊያስረዳውና ምን አይነት እውቀትም እንዳላት ለድርጅቱም ደግሞ ምን ያክል አስፈላጊ ሰው እንደሆነች በደንብ ካስረዳው ሁለቱ ተማክረው እንግዲህ ሉሊትን ከዛ ድርጅት ሊያስወጧት ይችላሉ ማለት ነው። ሌላው በጣም ደስ የሚለው ነገር እንግዲህ ሳሚና ሰላም ፍቅረኛሞች መሆናቸው ነው። እንግዲህ ሰላም በስተመጨረሻ ከሳሚ ፍቅር ጨምድዶ ይዟታል ማለት ነው። እንግዲህ ሳሚና ምርኩዝም ወደ ሰላም ወዳለችበት ቦታ ሁልጊዜ መገኘታቸውን አዘውትረዋል። እንግዲህ ትላንትና ላይ ሳሚ ስለ ሰላም ምንም ግድ እንደማይሰጠውና ብትተውም እንኳን ምንም እንደማይመስለው ለምርኩዝ ሲናገር ሰላም ሰምተው ስለነበረ ሰላም በዚህ ጉዳይ በጣም ተበሳጭታ ነበረ ማለት ነው። ሳሚን ከዚህ በኋላ አጠገቤ ላይ አልፈልግም ብለዋለች። ይሄ ደግሞ ሳሚ ፍቅሩን ማለትም እንደምትወደውና ከሷ እንዲርቅ እንደማትፈልግ ተረድቷል ማለት ነው። ይሄንን ነገር እንዲረዳ ያደረገው ደግሞ ምርኩዝ ነው። ምንም በሁለቱ መካከል ቅር መባባልን ቢፈጥርም ግን ነገር ግን ሳሚን እንደምትወደው ሳሚ ተረድቷል ማለት ነው። አሁን ላይ ሳሚ የሰላምን ይቅርታ ሰላም የሳሚን ፍቅር ልትቀበለው ጫፍ ላይ የደረሰች ይመስላል። ምናልባት ብንጋባስ እንዴት ሆነን ነው እኔ እናንተ የምንኖረው እያለችው ነበረ። ስለዚህ ሳሚ በዚህ ሁኔታ ከቀጠልና ያለበትንም ሱስ ማቆም እንዳለበት
እየነገረችው ነበረ። ሳሚ በዚህ በሰላም ምክንያት ምናልባት ሊቀየርና ጥሩ ሰው እንደ ተምቾና እንደ አሴር የራሱ የሆነን ስራ በመስራትና ራሱን ሊቀየር ይችል ይሆናል ማለት ነው። ውድ የኖላዊ ድራማ ተከታታዮች ለቻናሉ አዲስ የሆናቸው ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ። ቤተሰብ የሆናቸው ከልብ እናመሰግናለን። ወይዘሮ ሜላት ደግሞ በቅርቡ ድርጅቷ ተመልሶላት ከወይዘሮ ሉሊት እስር ተፈታ በነፃነት የራሷን ስራ ስትሰራ እና ደስተኛ ሆና ስትኖር ማየት እንፈልጋለን። እንግዲህ በዚህ አጋጣሚ ወይዘሮ ሜላት የራሷ ሀብት ንብረት ከተመለሰላት ምናልባት ደግሞ ትንሳኤንም አሳክማት ትንሳኤና አሴር ደግሞ ይቅርታ ምናሴ ፍቅረኛሞች ሆነው አንድ ላይ መኖር ሊጀምሩ ይችላሉ። እንግዲህ መጨረሻ ላይ ለምናሴ ብር ያስቀመጠለት ሰው ማን ነው?